የእግዚአብሔር እጅ በላይ ላይ መጣቻል። በመንፈሱ እግዚአብሔር ካለበት አወጣኝ። የት ይዞኝ ሊሄድ ነው ብሎ ሕዝቅኤል ሲዘጋጅ በጣም ብዙ የደረቁ አጥንቶች ወደ ሞሉበት ሸለቆ ይዞኝ ሄዳል። እነዚህ አጥንቶች አለው እንግዲህ ሕዝቅኤል አይኑ ማየት የሚችለው ድረስ ነው የሚያዩ፣ ከአቅም በላይ ነው። በሕይወት ይኖራሉን አለው። ሕዝቅኤል አዎ ጌታ ይባረክ ትችላለህ አይደለም ያለው። ጌታ እግዚአብሔር ሆይ አንተ ታውቃለህ። ሕዝቅኤል አንድ የሞተ ሰው ሲነሳ አይቶ አያውቅም። እንኳን የደረቀ የተከማቸ አጥንት አንድ የሞተ ሰው ተገንዞ የተቀበረ አንድ ሰው ሲወጣ አይቶ አያውቅም። ሕዝቅኤል የመጀመሪያው ነው። እግዚአብሔር የሞት አይደለም አስነሳለሁ እያሉ ያለው ደርቀው የተበታተኑ አጥንቶች በሕይወት ይኖራሉ ወይ? ሕዝቅኤል ለራሱ ለእግዚአብሔር እንደዚህ ያለው ጌታ እግዚአብሔር ሆይ አንተ እያያቸው ነው አይደል? እኔ ከኔ በፊት ማንም ተጠይቆ አያውቅም እንዲህ አይነት ጥያቄ። ማንም እንደዚህ ሸለቆ የሞላ አጥንት መካከል ተጠርቶ በሕይወት ይኖራሉ ተብሎ የሚያውቅ የለም፣ በእውነትም የለም። ሕዝቅኤል የመጀመሪያ ሰው ነው። አንተ ታውቃለህ ጌታ እግዚአብሔር ሆይ። በጣም መንፈሳዊ ነው፣ ስሜታዊ አይደለም። በጣም ብዙ ስሜታዊ ነው፣ መንፈሳዊ አይደለም። ጌታ ይችላል ይልና ከዛ ግባ ሲባል ከዛ በኋላ ነው አንተ ታውቃለህ የሚለው። በል እንግዲያው አንተ ታውቃለህ ካልከኝ ቀጥል፣ ለነዚህ አጥንቶች ትንቢት ተናገር። ዘንድሮ እኮ በሕይወት ያለ ሰው ፊት ትንቢት መናገር ከባድ ነው። ፕሪች ዘ ቦንስ፣ እነዚህን አጥንቶች ስበካቸው። አጥንቶቹ ነው ንገራቸው፣ ትንቢት ተናገር ሲለው ሕዝቅኤል እሺ አይደለም ያለው። ምን ልበል? አጥንት ሰብኬ አላቅም፣ አጥንት አገልግዬ አላቅም። 36 ምዕራፍ ሙሉ ትንቢት የተናገርኩትኝ በሕይወት ለቆመ ሰው ነው። ለአጥንት ምንድን ነው የሚሰበከው? እግዚአብሔር ሆይ የሰውየው ጭንቅላቱ ተነቅሎ ወድቋል፣ ጆሮ የለም ላዩ ላይ። ለማን ምን ብዬ ነው የማወራው? ምን ልበል? እስቲ ቆይ ምን ልበል? እናንተ የደረቃችሁ አጥንቶች ሆይ በላቸው። በእውነትም ጌታ እግዚአብሔር አንተ ታውቃለህ። የምትናገረው ቃል አስተጋብቶ ተመልሶ አንተ ጋር ነው የሚመጣው ሸለቆ ውስጥ። የእግዚአብሔርን ቃል ስሙ አለና ጌታ እግዚአብሔር እንዲህ ይላል በሕይወት ትኖራላችሁ አለና ይሄንን ተናግሬ አይደል ያለው። ምክንያቱም እግዚአብሔር በሕይወት ይኖራሉ ነው ያለው። ይሄንን ተናግሬ የሚቀጥለው ለመስማት ስጠብቅ ሌላ ድምፅ ሰማዋለ። አጥንት ከአጥንት አሜን ባይል ራሱ አንዳንዴ እኮ መልሳለ። አጥንት ከአጥንት ለመገጣጠም የኩሽኩሽታ ድምፅ ሰማው ነው ያለው። አስበው እንግዲህ ሕዝቅኤል ትንቢት ተናግሮ ምንም አይጠብቅም። እሺ እግዚአብሔር ቀጥሎ ሲል ድምፅ ከኋላው ዞሮ ሲያይ አጥንት ከአጥንት ለመገጣጠም። አሁን እግዚአብሔር አንተን ግጠም ቢልህ ባይዘው የማን እጅ የማን ትከሻ ላይ እንደሆነ አታውቅም። የሌላ ሰው እጅ አይደል? አንድ ረጅም አንድ አጭር ነው የምንገጥመው። አጥንቱ ከአጥንቱ ሲፈላለግስ የእግዚአብሔር ቃል ሲያዘው እየተፈላለገ አስበዋል። በአንደኛው ትከሻ በኩል የአንደኛው አቋርጦ ይሄዳል። ባይዘው ግጥም አይልም አግኝቻለሁ ብሎ ቦታውን የእግዚአብሔር ቃል ብቻውን ይስራ። እኛ ስንገባበት ነው የሚበላሸው። እግዚአብሔር ብቻውን ይስራ። እግዚአብሔር ብቻውን ያርግ። እንዴት ትክክል እንደሆነ የት ጋር ያውቀዋል። እኛ ጋር ነው ሙከራ ምናምን ትራይንግ ይረር ያለው። እግዚአብሔር ትራይንግ አይሞክርም፣ ግጥም ነው የሚለው። አጥንት ከአጥንት መገጣጠም ጀምረሃል ብሎ በቃ ግጥምጥምጥምጥም ማሉ። ከዛ እግዚአብሔር መጣና እንደዚህ ያለው የሰው ልጅ ያለው አቤት ያለው አያቸው አለ። እኔ ዝም ብዬ አስበዋለሁ። ደረቀው የተበታተኑ አጥንት ይሻላል ተገጣጥሞ ከቆመው። ተገጣጥሞ ሲቆም ሌላ አስፈሪ ነገር ነው፣ አስፈሪ ነው። ከዛ ቀጥሎስ እስቲል ባይዘው ታምር አይደለም፣ እስቲል አስፈሪ ነው። ዋው እምትለው አይደለም። እሺ አጥንት ተገጣጥሞ ቆመ። አጽም ማለት ነው ስክትክት ብሎ የማይቆጠር ማለት ነው። ተሰካክተው ቆሙ። መንቀሳቀስ አይችሉም፣ ይወድቃሉ። ብትን ነው የሚለው አጥንት ብቻ ነው። ጅማት በላያቸው ላይ እንዲዘረጋ እዘዘዋለሁ፣ እንዲያስረው ብትንትን እንዳይል ነው። ገጣጥመው አይለቀውም። ማጣበቂያ ጅማት ሆይ የለም። ጅማት እግዚአብሔር ሲል ነው የሚመጣው። ጅማቱ በላያቸው ላይ ተዘርጋለሁ። ጅማት መጥቶ እኔ እንደዚህ ገነጣጥያ አይቻላቅም ሰው ሕዝቅኤል ላይ ነው እንጂ እናንተ ከፋፍላችሁ አይታችሁ ታውቃላችሁ። እኛ እኮ አልቆልን ነው የመጣ። ጅማት ላያቸው ላይ ተዘርጋ ስጋ በላያቸው ላይ እንዲመጣ ደግሞ እዘዛለሁ። ስጋ እንግዲህ ተጠርቶ ሲመጣ ስጋ በላያቸው ላይ ሆነ። አሁን መልክ መጣ ማለት ነው አይደል? መልክ ግጥምጥም ብለዋል። ጅማት ተዘርግቷል። ስጋ ለብሰዋል። ቆሙ። የሰው ልጅ አያቸው አለው።
አዋያቸዋለሁ። ግን ቢገጣጠሙ ቢሰካኩም ጅማት ቢኖራቸውም ስጋ ቢለብሱ እስቲል ግን እንደሞቱ ነው። በህይወት ግን እየኖሩ አይደለም። የቆመ አይን ያለው አካል ያለው ሙሉ በሙሉ የቆመ ህይወት የሌለው ነገር እስቲል ከባድ። እግዚአብሔር መጣና እንደዚህ ያለው በህይወት የሉም እንዴ አለው። አዎ እግዚአብሔር ያለው ገጣጥም ያቆማሉ አይደለም ያለው፣ በህይወት ይኖራሉ ነው ያለው። የደረቀ አጥንት ተበታትኖ በህይወት ይኖራሉ ነው ያለው። እስቲል ነገሩ ወደ ሙላት አልመጣም። ሁሉንም ነገር ጨርሷል እግዚአብሔር። የመጨረሻ የሚቀር ነገር አለ። በህይወት መኖር፣ በህይወት መስጠት፣ ሕያዋን ማረግ። በላውን ደግሞ አሁን ሸለቆ ውስጥ ነው ያለው፣ ሜዳ ላይ አይደለም ያለው፣ ሸለቆ ውስጥ ነው ያለው። ሸለቆ ውስጥ ቆመ። አዎ በየሜዳው አይደለም የሄደው ንፋስ። ለአራቱ ነፋሳት ትንቢት ተናገር። ሸለቆ ውስጥ ነው ያለው እሱ። ለአራቱም ነፋሳት ትንቢት ተናገር፣ ንፋስ እንዲመጣ ውስጣቸው እንዲገባና በህይወት እንዲኖሩ። ንፋስ በህይወት አያኖርም። ህይወት የሚሰጥ መንፈስ ነው። ሮዋ የሚለው ቃል ኢንተርቼንጀብል ስለሆነ ነው። ለንፋስ ንገረው ሲል ሕዝቅኤል ኦልሬዲ በአጥንት ጀምሯል። ለንፋስ አይከብደውም። ነፋስ ሆይ ከአራቱም ነፋሳት እየነፈስክና ወደ እነዚህ ሰዎች ውስጥ ግባ ብሎ ቆሞ ይጠብቋል። ንፋስ ከአራቱም አቅጣጫ ተጠራርቶ መቶ በዚህ በማይቆጠር ህዝብ ውስጥ ገባ። ሕያዋን ሆኑ። መጽሐፍ ሲናገር ሕያዋን ሆኑ ብቻ አይደለም አይደል? ታላቅ ሰራዊት ሆነው ቆሙ። ባቢሎን በጣም ከባድ ናት። ባይዘው አሶራውያን መጥተው ጥፍት ነው የሚያደርጉት። ባቢሎናውያን ሲመጡ ግን ህዝብ ይዘው ሄደው አገር ነው የሚያጠፉት። እና ሰው ተመልሶ እንዳይመጣ ወደ አባቶቻችን የሚባል ታሪክ እንዳይኖር ነው የሚያደርጉት ባቢሎናውያን። እና ሕዝቅኤልን ማርከው ከወሰዱ በኋላ ኢየሩሳሌም ከተማን አቃጥለው አፍርሰዋታል። የሰለሞንን ቤተ መቅደስ ሙሉ በሙሉ አጥፍተውታል። የቤተ መቅደሱን የተመረጡ ዕቃዎች በሙሉ ናቡከደነጾር ናቡዘረዳን በሚባል የጦር መሪው አማካይነት የጦር ዕቃዎቹን በሙሉ ይዞ ሄዶ በንጉሱ በባቢሎን ባለ ግምጃ ቤት ውስጥ አስቀምጧል። እና አባቶቻችን አገር ብለው እንዳይመለሱ ነው ባይዘው ያደረጓቸው። እምታስታውሱ ከሆነ ከነዚህ ነቢያት በፊት የነበረ ታላቁ ነብይ ተብሎ የተጠራው ኤርሚያስ ነው። ኤርሚያስን ባይዘው እኛ አይደለንም ያለው መጽሐፉ ራሱ ማለት ነው። መጽሐፉ ራሱ ታላቁ ነብይ ኤርሚያስ ብሎ ነው የሚጠራው። እና ታላቁ ነብይ ኤርሚያስ የሚያገለግልበት የአገልግሎቱ ማብቂያ አካባቢ ሕዝቅኤልና ዳንኤል ምናልባት በአካል የሚያውቁት ይመስላሉ ኤርሚያስን። ኤርሚያስ ወደ ግብፅ አገር ሄዶ ነው ባይዘው በዛ ነው የሞተው። በድንጋይ ወግረው ነው የገደሉት ነው የሚባለው። አግዙኛ። ኢሳያስ በመጋዝ ተሰንጥቆ ነው የሚባለው። ኤርሚያስ አይ ቲንክ በድንጋይ ተወግሮ ነው። እና የኤርሚያስን የመጨረሻ ዘመን ነገር አይተውታል ሲተነብይ። እንግዲህ ኤርሚያስ በማብቂያው በእድሜ ማብቂያ በእርጅናው አካባቢ ማለት ነው ሕዝቅኤልና ዳንኤል አይተውታል። በጣም እነሱ ልጆች ናቸው። እነ ዳንኤል በተለይ ቲኔጀር አካባቢ ናቸው፣ በጣም ልጆች ናቸው። ሕዝቅኤል ግን የካህናት ቤተሰብ ስለሆነ ካህንም ጭምር ነው ባይዘው ካህንም ጭምር ነው። ከዛ ወደ ባቢሎን ሄዶ ደግሞ ነብይነትን እግዚአብሔር ሰጠው። ስለዚህ ካህንም ነብይም ነበር ማለት ነው። በባቢሎን ሄዶ ለነበረው ሕዝብ የክህነትና የነብይነትን አገልግሎት ሁለት ኦፊስ ደርቦ ነበር የሚያገለግለው። የዋዛ አገልጋይ እንዳይመስላችሁ ማለት ነው። ግን አንዳንዶች እንደሚሉት ከሆነ ደግሞ ሰውየው በጣም በብዙ የሚገባ አይደለም አይደል? ትንቢቱ በጣም የሚገባ አይደለም። በአንድ ጎን ይሄን ያህል 100 ምናምን ቀን ተኛ ይለዋል እግዚአብሔር። በአንድ ጎን እንዳትገላበጥ አለው። በአንድ ጎኑ 100 ምናምን ቀን። እንደ ዘንድሮ እኮ ምን ታዘዝንኛ እና ጸልይ እኮ ነው የተቸገርነው። እነሱ እኮ እኛ እኮ ጧጧ ነው ጾም ጸሎት ተብለው እኮ አንመጣም። እነሱ በአንድ ጎን ሳትነቃነቅ 100 ምናምን። እሺ ከዛ ደግሞ ሂድና በዚህ መካከል ደግሞ ጸጉርን ቁረጥ። እሺ ከዛ ደግሞ ልብስን ተሸከምና ጓዝን ጠቅልለ አጥሩን አፍርሰው። ዕቃህን እንደተሸከም አጥር አፍርስ። ከዛ እግዚአብሔር ሕዝቤን እንደዚህ አወጣለሁ ይላል። አንተ አፍርሰ ስትወጣ ነው መልእክቱ የሚሆነው። አንተስ አንዳንዶች እንደሚሉት እብዱ ነብይ ነው የሚሉት ባይዘው። በጣም ከባድ እጅግ አስጨናቂ የሆኑ ነገሮች ነው የሚታዘዘው። አንዳንድ ትእዛዞችን ታዞ እግዚአብሔር ሆይ እባክህ ይቀየርልኝ ብሎ ለምኖ ተቀይሮለታል። አልናገርም። በጣም ከባድ ነገር ነው ባይዘው። በጣም ከባድ ነው በእውነት። እግዚአብሔር አዞት ለምንድን ነው የሚያዘው? ለህዝቡ መልእክት ነው፣ ፐርሰናል አይደለም። እግዚአብሔር ሕዝቅኤልን እያሰቃየ ወይንም ከህዝማል በጣም ኦድ እንዲሆን እያደረገው አይደለም። እግዚአብሔር እያዘዘ ያለው ትንቢት ነው። ይሄንን አርግ ይለዋል። እሺ ብሎ ሲያደርግ ሂድና ለህዝቤ እንደዚህ አደርጋለሁ በል ይለዋል። በጣም ከባባድ ነገር ነው የታዘዘው። እና ህዝቡ ሲሄድ ኤርሚያስ ትንቢት ተናግሯል። ሕዝቅኤልም ዳንኤልም የሚያውቁት ትንቢት ተናግሯል። ኤርሚያስ ሕዝቅኤልም ዳንኤልም የሚያውቁት ሂዱና በባዕድ አገር አግቡ፣ ውለዱ፣ ቤት ስሩ፣
እርሻ ያዙ አትመለሱም ብሏቸዋል ኤርምያስ። እንመለሳለን ሲሉ አትመለሱም ይላል የሰራዊት ጌታ እግዚአብሔር። እና እዛ ሄደ አጉል እመለሳለሁ ብለ ዋጋ እንዳትከፍል እርሻ ያዙ፣ ቤት ስሩ፣ አግቡ፣ ውለዱ፣ በስነ ስርዓት ኑሯችሁ ኑሩ። ሕዝቅኤል ሰምቷል፣ ዳንኤል ሰምቷል። እኔ ለእናንተ ማሰባትን ሐሳብ አሁን በጣም ብዙዎችን ጥቅስ ይወዳታል። እኔ ለእናንተ ማሰባትን ሐሳብ አውቃለሁ የሰላም እንጂ የጥፋት አይደለም። ምንድነው ተስፋና ፍጻሜ እኔ ሙሉን ስለማለት ኤርምያስ ስንት ላይ 11 ምናምን 29 11 ኤርምያስ 29 11 ምን ማለት እንደሆነ ታውቃለህ? ምርኮ ሀገር ሂዱ ማለት ነው። ያው እኔ ለእናንተ ማሰባትን ሐሳብ አውቃለሁ የምትሉ ከሆነ ጓዝን አስተካክል። ሁናችሁ አርሶ ጥቅሱ የሚፈታው በምዕራፉ ነው በሉት ንገሩት። ጌታ የተባረከ ይሁን። እና ስለሰማ ሕዝቅኤል ወደዚያ ምድር ከህዝቡ ጋር አብሮ ሄደ። ስለዚህ አገልግሎቱን ነው የቀጠለው ሕዝቅኤል ባይዘው። አንድ ቀን ኢየሩሳሌም ስመለስ አገለግላለሁ አላለም። አፍተሮል አልተመለሰም። እሱም አልተመለሰም፣ ዳንኤልም አልተመለሰም። እዛው ነው እድሜያቸው ያለቀው። እነሱ ከሄዱበት ላይ 70 ደምሩ ማለት ነው። ስለዚህ አትሊስት እንግዲህ በ80ዎቹ መጨረሻ በ90ዎቹ መግቢያ አካባቢ እድሜያቸው አልቆ እዛው ጨርሰዋል። ህዝቡ የተመለሰው በነ ነህምያ በነ እዝራ ምናምን አይደል የተመለሰው፣ በእነሱ ላይ የተመለሰው የምርኮ ሀገር ነብይ ነው። በጣም አስደናቂ ሰው፣ የእግዚአብሔርን ታላቅነት ሉዓላዊ ስልጣኑን የተናገረ ታላቅ ነብይ ነው ሕዝቅኤል። እንደ ሕዝቅኤል የእግዚአብሔር ሉዓላዊ ስልጣን የታሪክ ባለቤት መሆን ታሪክን የሚፈጥር እግዚአብሔር ነው፣ ታሪክን የሚሰራ እግዚአብሔር ነው ብሎ በሕዝቅኤል መጠን የተናገረ ነብይ ማግኘት አይቻልም። ዳንኤልም ይህንን ነው የሚናገረው። ሕዝቅኤል ግን የእግዚአብሔር ሉዓላዊነት እግዚአብሔር የወደደውን ያደርጋል ሕዝቅኤል መጽሐፍ ላይ ነው ያለው። የሕዝቅኤል የትንቢት አኪውሬሲው ባይዘዌ በታሪክ ምርምር ውስጥ እንደ ሪፈረንስ የሚጠቀስ ነው። ዓመት፣ ቀን፣ ወር ምንም አይቀረውም ሲጽፍ። የሕዝቅኤል ትንቢት ላይ አሁን ዛሬ እንደው እሁድ ስለሆነ ስብከት ስለሆነና በዚህ ሙቀት አላስጨነቃችሁም ብዬ እንጂ ዓመት፣ ወርና ቀን ሻርፕ ነው ሕዝቅኤል። በሐምሌ ወር በዚህኛው ቀን እያለ ነው የሚጽፈው። እና አሁን ወደ ኋላ ሄዶ ሰው ሲያጠና ሕዝቅኤልን የጊዜ ችግር አይገጥመው፣ የዓመት ችግር አይገጥመው። በዚህ ዓመት፣ በዚህ ወር፣ በዚህ ቀን፣ በዚህ ሰዓት ነው የሄድ ነው። አኪዩሬሲው ሻርፕ ነው። የታሪክ ተመራማሪዎች ሄደው ወደ ኋላ አጥንተውት ከታሪክ ጋር ተመሳክሮ አንዲት ስህተት የለውም። ባይዘው የቀናት ነው ማለት ነው። ትምህርተ መለኮት ምናምን ሲጀመርኛ ከማንም ጋር አናመሳክረው፣ መጽሐፍ ቅዱስ ብቻውን እውነት ነው። ግን ይሄ የቀጠራቸውን ቀኖች የጻፋቸውን ዓመታት ግን ወደ ኋላ ሄዶ ሂስቶሪያንስ ታሪክ አጥኚዎች ሲመረምሩት ክብር ለኢየሱስ ይሁን። ምዕራፍ 37 ራእይ ነው። በአካል የተከናወነ ነገር አይደለም። ሕዝቅኤል በአካል አይደለም ይሄን ነገር እያደረገ ያለው፣ ወይንም በአካል አይደለም እየሆነ ያለው፣ ራእይ ነው። የእግዚአብሔር እጅ በላይ መጣች አወጣችኝ አይደለም የሚለው ሲጀምር ቁጥር 1 ምንድነው የሚለው? የእግዚአብሔር እጅ በላይ ነበረ፣ እርሱም በእግዚአብሔር መንፈስ። በብሉይ ኪዳን ላይ የእግዚአብሔር እጅ የሚል በጣም በተደጋጋሚ ታገኛላችሁ። የእግዚአብሔር እጅ የሚል ካገኛችሁ እየተወራ ያለው በስፋት ስለ መንፈስ ቅዱስ ነው። የእግዚአብሔር እጅ የሚል ካገኛችሁ እጁ በላይ ላይ መጣች፣ እጁ አወጣችኝ፣ እጁ የሚል ካገኛችሁ በጣም በስፋት የሚናገረው መንፈስ ቅዱስን የሚያመለክት አይነት ሐሳብ ነው። ስለዚህ ሕዝቅኤል የእግዚአብሔር እጅ በላይ ላይ መጣች፣ እግዚአብሔርን በመንፈሱ አወጣኝ ይላል። እንደዚያውን አወጣኝ የሚሉ ቃላቶች አሉ። ለምሳሌ ምዕራፍ 1 ላይ በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔር እጅ በላይ መጣች አወጣችኝ፣ መንኮራኩር አየሁ አወጣኝ። እንደዚህ አይነት ነገሮች በሕዝቅኤል መጽሐፍ ላይ በጣም በተደጋጋሚ አሉ። አወጣኝ የሚለው ራእይን ነው የሚመለከተው። ራእዮችን ነው እግዚአብሔር የሚያሳየው። ሊያደርግ ያለው ነገር ቀድሞ እያሳየው ነው። እኔ ግን ሕዝቅኤል አየሁ የሚለውን እንደው ዝም ብዬ ቪዥዋላይዝ አረገዋለሁ፣ ድራማታይዝ አስበዋለሁ፣ እንደው ዝም ብዬ አስበዋለሁ። እና የእግዚአብሔር እጅ በላይ ላይ መጣች አለና እግዚአብሔር በመንፈሱ አወጣኝ አለ። ሕዝቅኤል ወጪ ነው፣ አውጪ እግዚአብሔር ነው። ወዴት እንደሚሄድ ሕዝቅኤል አያውቅም። እንግዲህ ሕዝቅኤል ኑሮን እየኖረ ነው። በባቢሎን ነው ያለው፣ በምርኮኞች መካከል ነው ያለው። ገዢዎች አሉ፣ ከላይ የባቢሎን ገዢዎች አሉ። ሕዝቅኤል ባሪያ ነው፣ ከባሪያዎች መካከል አንዱ ነው። ባይዘው ባቢሎናውያን ሲጠሩት ነብዩ ሕዝቅኤል ብለው አይጠሩትም፣ ሕዝቅኤል ነው የሚሉት። ሕዝቅኤል ማንም አያውቀው። ባይዘው ባቢሎን ውስጥ ማንም አያውቀው። ያህዌ ብትል ራሱ ሰውየው የሚያመልከው ናቡ የሚባል አምላክ ነው፣ አያውቀውም ያንተን አምላክ። ስለዚህ ሰውየው ኦርዲነሪ ፐርሰን ነው ማለት ነው። እና ማንኛውንም ባሪያ ትሪት በሚያደርጉበት መንገድ ነው ሕዝቅኤልንም ትሪት የሚያደርጉት። ሕዝቅኤል በባቢሎን ቪአይፒ አይደለም፣ ኑሮን እየኖረ ነው። ድንገት የእግዚአብሔር እጅ በላይ ላይ መጣቻል። በመንፈሱ እግዚአብሔር ካለበት አወጣኝ። የት ይዞኝ ሊሄድ ነው ብሎ ሕዝቅኤል ሲዘጋጅ በጣም ብዙ የደረቁ አጥንቶች ወደ ሞሉበት ሸለቆ ይዞኝ ይሄዳል። አስፈሪ ነው። ባይዘው እኔ አሁን 14ቷንም ቁጥር አንብቤ ከኋላ ወደፊት ስለመጣው
አሁን እናንተ ኦልሬዲ ሊሆን ያለው ነገር ስለምታውቁት እንጂ የመጀመሪያ እናንተ ብትሄዱ ኖሮ በህልማችሁ ብትሄዱ ተውት፣ በራእይ ተውት። የደረቀ አጥንት የሞላበት ጨለማ የሆነ ሸለቆ ውስጥ ይዞት ሄደ። ጨለማ ነው፣ በጣም ብዙ የደረቀ አጥንት ነው። እንግዲህ ኔሽን ነው፣ ህዝብ ነው፣ አገር ነው እያሳዩ ያለው፣ የማይቆጠር ህዝብ ነው እያሳዩ ያለው። እና በዛ ሸለቆ መካከል ወስዶ አቆመኝ ነው ያለው። ሕዝቅኤል ቆምኩ አለ ሸለቆ ውስጥ። እና ሕዝቅኤልን ይዩት፣ እንደዚህ ብሎ ያህል የደረቀ አጥንት ነው ይሄ። እስከ ለብቻው ወድቋል። የአንድ እጅ እዛ ጋር አጥንት ተገንጥሎ ተበታትኖ ወድቋል። ጣቶች ወድቀዋል። እግር ተነቃቅሎ ወድቋል። የማን የትኛው እንደሆነ ማንም አያውቅም። እና እግዚአብሔር እንደዚህ ያለው ሕዝቅኤልን፣ የሰው ልጅ ሆይ፣ የሰው ልጅ የሚሉ አሁን ሕዝቅኤል፣ ዳንኤል የሰው ልጅ ተብሎ ተጠርተዋል። ከዛ ደግሞ መሲሁ የሰው ልጅ ሆይ አለው እግዚአብሔር። አቤት ያመጣው እግዚአብሔር ነው። ለምን እንዳመጣውን ሕዝቅኤልም ገና ጠባቂ ነው። ሰብስብ ሊለኝ ነው። ሉዓላዊ ነው። ምንም ይዘዘኝ ይዞኝ መጥቷል፣ አረጋለሁ ነው። የሰው ልጅ ሆይ አለው። አቤት አለው። እነዚህ አጥንቶች አለው። ምናልባት አሁን እኛ እንዳነበብነው ፍጥን ብሎ እግዚአብሔር ላይ ይናገር ይችላል። የሰው ልጅ ሆይ ሲል አቤት። ጨለማ ነው፣ የአጥንት መዓት ነው፣ መቃብር ነው ማለት ነው። በኋላ እኮ ቁጥር 12 አካባቢ እንደሆነ መቃብሮቻችሁን እከፍታለሁ የሚል ቃል አለ። በእውነት አትሂዱ፣ በህልማችሁ ቢሆን እንዲህ መቃብር እየገሰጽን የምንከርመው እሱን የሞት መንፈስ። እነዚህ አጥንቶች አለው። እንግዲህ ሕዝቅኤል አይኑ ማየት የሚችለው ድረስ ነው የሚያዩ፣ ከአቅም በላይ ነው። በህይወት ይኖራሉን አለው። ሕዝቅኤል አዎ ጌታ ይባረክ ትችላለህ አይደለም ያለው። ጌታ እግዚአብሔር ሆይ አንተ ታውቃለህ። ሕዝቅኤል አንድ የሞተ ሰው ሲነሳ አይቶ አያውቅም። እንኳን የደረቀ የተከማቸ አጥንት፣ አንድ የሞተ ሰው ተገንዞ የተቀበረ አንድ ሰው ሲወጣ አይቶ አያውቅም ሕዝቅኤል። የመጀመሪያው ነው እግዚአብሔር የሞት አይደለም አስነሳለሁ እያሉ ያለው። ደርቀው የተበታተኑ አጥንቶች በህይወት ይኖራሉ ወይ? ሕዝቅኤል ለራሱ ለእግዚአብሔር እንደዚህ ያለው፣ ጌታ እግዚአብሔር ሆይ አንተ እያያቸው ነው አይደል? እኔ ከኔ በፊት ማንም ተጠይቆ አያውቅም እንዲህ አይነት ጥያቄ። ማንም እንደዚህ ሸለቆ የሞላ አጥንት መካከል ተጠርቶ በህይወት ይኖራሉ ተብሎ የሚያውቅ የለም፣ በእውነትም የለም። ሕዝቅኤል የመጀመሪያ ሰው ነው። አንተ ታውቃለህ ጌታ እግዚአብሔር ሆይ። በጣም መንፈሳዊ ነው፣ ስሜታዊ አይደለም። በጣም ብዙ ስሜታዊ ነው፣ መንፈሳዊ አይደለም። ጌታ ይችላል ይልና ከዛ ግባ ሲባል ከዛ በኋላ ነው አንተ ታውቃለህ የሚለው። በእውነት ነው የምላችሁ። አሁን ይሄ የማያምን ሰው ጥያቄ አይደለም፣ የመንፈሳዊ ሰው ጥያቄ ነው። በትክክል አንተ ታውቃለህ፣ እውነቱን ነው። ለምን እንዳመጣኝ አላቅም፣ በህይወት ይኖራሉ ወይ ብለህ የጠየከኝ አንተ ነህ፣ እኔ አላቅም። አንተ ታውቃለህ ጌታ እግዚአብሔር ሆይ። ልታስነሳቸው ፈልገ ይሁን ምን እንዳሰብክ አላቅም፣ አንተ ታውቃለህ። በል እንግዲያው አንተ ታውቃለህ ካልከኝ ቀጥል። ለነዚህ አጥንቶች ትንቢት ተናገር። ዘንድሮ እኮ በህይወት ያለ ሰው ፊት ትንቢት መናገር ከባድ ነው። ፕሪች ዘ ቦንስ፣ እነዚህን አጥንቶች ስበካቸው። ጎናቸው ሰው ለአጥንት ተሰብኮ ያቃል በሉት። እናንተ በህይወት ያለ ሰው መስበክ አቃታችሁ? አጥንቶቹ ነው ንገራቸው፣ ትንቢት ተናገር ሲለው ሕዝቅኤል እሺ አይደለም ያለው። ምን ልበል? አጥንት ሰብኬ አላቅም፣ አጥንት አገልግዬ አላቅም። 36 ምዕራፍ ሙሉ ትንቢት የተናገርኩትኝ በህይወት ለቆመ ሰው ነው። ለአጥንት ምንድን ነው የሚሰበከው? እግዚአብሔር ሆይ የሰውየው ጭንቅላቱ ተነቅሎ ወድቋል፣ ጆሮ የለም ላዩ ላይ። ለማን ምን ብዬ ነው የማወራው? ምን ልበል? እስቲ ቆይ ምን ልበል? እናንተ የደረቃችሁ አጥንቶች ሆይ በላቸው። በእውነትም ጌታ እግዚአብሔር አንተ ታውቃለህ። ከዛ ሕዝቅኤል ቆሞ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። አቤት የሚል የለ፣ አሜን የሚል የለ፣ እንደ ቅድሙ በየመሃሉ የሚያጨበጭብ የለ፣ መልስ የሚሰጥ የለ፣ ምላሽ ጸጥ። አሁን እኮ እናንተ እኮ ስለምትስቁ አሜን ስለምትሉ ስለምትንቀሳቀሱ እኮ ነው የምሰብከው። ጸጥ ብትሉ አሜን ነው ወይ ስል ጸጥ፣ ተነሱ ብልዝ ሁሉ ጸጥ ብትሉ እኮ እዚሁ ሁኑ። ወደ ጌታ በምን አውቃለሁ? ምላሽ ካለ ምላሽ እኮ ነው አቅም። አጥንት ምንም መልስ የለውም። እናንተ የደረቃችሁ አጥንቶች ሆይ የምትናገረው ቃል አስተጋብቶ ተመልሶ አንተ ጋር ነው የሚመጣው ሸለቆ ውስጥ። የእግዚአብሔርን ቃል ስሙ አለና ጌታ እግዚአብሔር እንዲህ ይላል፣ በህይወት ትኖራላችሁ።
አለና ይሄንን ተናግሬ አይደል ያለው? ምክንያቱም እግዚአብሔር በሕይወት ይኖራሉ ነው ያለው። ይሄንን ተናግሬ የሚቀጥለው ለመስማት ስጠብቅ ሌላ ድምፅ ሰማሁ አለ። አጥንት ከአጥንት አሜን ባይል ራሱ አንዳንዴ እኮ መልሳለ። አጥንት ከአጥንት ለመገጣጠም የኩሽኩሽታ ድምፅ ሰማሁ ነው ያለው። አስበው እንግዲህ ሕዝቅኤል ትንቢት ተናግሮ ምንም አይጠብቅም። እሺ እግዚአብሔር ቀጥሎ ሲል ድምፅ እኮ አለው። ዞሮ ሲያይ አጥንት ከአጥንት ለመገጣጠም። አሁን እግዚአብሔር አንተን ግጠም ቢል ባይዘው የማን እጅ የማን ትከሻ ላይ እንደሆነ አታውቅም። የሌላ ሰው እጅ አይደል? አንድ ረጅም አንድ አጭር ነው የምንገጥመው። አጥንቱ ከአጥንቱ ሲፈላለግስ የእግዚአብሔር ቃል ሲያዘው እየተፈላለገ አስበዋል። በአንደኛው ትከሻ በኩል የአንደኛው አቋርጦ ይሄዳል። ባይዘው ግጥም ያለ ማግኝቻለሁ ብሎ ቦታውን የእግዚአብሔር ቃል ብቻውን ይስራ። እኛ ስንገባበት ነው የሚበላሸው። እግዚአብሔር ብቻውን ይስራ። እግዚአብሔር ብቻውን ያርግ። እንዴት ትክክል እንደሆነ የት ጋር ያውቀዋል። እኛ ጋር ነው ሙከራ ምናምን ትራይንድ ይረር ያለው። እግዚአብሔር ትራይንድ አይሞክርም፣ ግጥም ነው የሚለው እና ሕዝቅኤልም በጣም አስደናቂ አገልጋይ ነው። ለማገዝ አጥንት ይዞ አይሮጥም፣ ቆሙ ነው የሚለው። የእግዚአብሔር ሉዓላዊ ስልጣን እያየ ነው ሰው። እንዲሁ በትህትና በእውነት ጎናቸው ያለው ሰው ያንተንም ፈልጎ ይሰካዋል፣ ይገጥመዋል በሉት። እየፈለጋችሁ አትሙቱ። ጌታ ሆይ ምን ላድርግ ጠይቀው፣ አስተካክሎ። አጥንት ከአጥንት መገጣጠም ጀመራል። ስክት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 ክ
የሰው ልጅ አሉ አቤት አሉ አያቸው አሉ። እኔ ዝም ብዬ አስበዋለሁ። ደርቀው የተበታተነው አጥንት ይሻላል ተገጣጥሞ ከቆመው። ተገጣጥሞ ሲቆም ሌላ አስፈሪ ነገር ነው። አስፈሪ ነው። ከዛ ቀጥሎስ እስቲል ባይዘው የታምር አይደለም። እስቲል አስፈሪ ነው። ዋው እምትለው አይደለም። የሻትን ተገጣጥሞ ቆመ። አጽም ማለት ነው። ስክትክት ብሎ የማይቆጠር ማለት ነው። ተሰካክተው ቆሙ። መንቀሳቀስ አይችሉም፣ ይወድቃሉ። ብትን ነው የሚለው አጥንት ብቻ ነው። ጅማት በላያቸው ላይ እንዲዘረጋ እዘዘዋል፣ እንዲያስረው ብትንትን እንዳይል ነው። ገጣጥሞ አይለቀውም። ማጣበቂያ ጅማት ሆይ የለም። ጅማት እግዚአብሔር ሲል ነው የሚመጣው። ጅማቱ በላያቸው ላይ ተዘረጋ አለው። ጅማት መጥቶ እኔ እንደዚህ ገነጣጥያ አይቻላቅም ሰው ሕዝቅኤል ላይ ነው እንጂ እናንተ ከፋፍላችሁ አይታችሁ ታውቃላችሁ? እኛ እኮ አልቆልን ነው የመጣ። ጅማት ላያቸው ላይ ተዘረጋ። ስጋ በላያቸው ላይ እንዲመጣ ደግሞ እዘዝ አለው። ስጋ እንግዲህ ተጠርቶ ሲመጣ ስጋ በላያቸው ላይ ሆነ። አሁን መልክ መጣ ማለት ነው አይደል? መልክ ግጥምጥም ብለዋል። ጅማት ተዘርግቷል። ስጋ ለብሰዋል። ቆሙ። የሰው ልጆች አያቸው አለው። አዎ አያቸዋለሁ። ግን ቢገጣጠሙ ቢሰካኩም ጅማት ቢኖራቸውም ስጋ ቢለብሱ እስቲል ግን እንደሞቱ ነው። በህይወት ግን እየኖሩ አይደለም። የቆመ አይን ያለው አካል ያለው ሙሉ በሙሉ የቆመ ህይወት የሌለው ነገር እስቲል ከባድ። እግዚአብሔር መጣና እንደዚህ ያለው በህይወት የሉም እንዴ አለው። አዎ እግዚአብሔር ያለው ገጣጠም ያቆማሉ አይደለም ያለው፣ በህይወት ይኖራሉ ነው ያለው። የደረቀ አጥንት ተበታትኖ በህይወት ይኖራሉ ነው ያለው። እስቲል ነገሩ ወደ ሙላት አልመጣም። ሁሉንም ነገር ጨርሷል እግዚአብሔር። የመጨረሻ የሚቀር ነገር አለ። በህይወት መኖር፣ በህይወት መስጠት፣ ሕያዋን ማረግ። በላውን ደግሞ አሁን ሸለቆ ውስጥ ነው ያለው። ሜዳ ላይ አይደለም ያለው፣ ሸለቆ ውስጥ ነው ያለው። ሸለቆ ውስጥ ቆመ። አዎ በየሜዳው አይደለም የሄደው ንፋስ። ለአራቱ ነፋሳት ትንቢት ተናገር። ሸለቆ ውስጥ ነው ያለው እሱ። ለአራቱም ነፋሳት ትንቢት ተናገር። ንፋስ እንዲመጣ ውስጣቸው እንዲገባና በህይወት እንዲኖሩ። ንፋስ በህይወት አያኖርም። ህይወት የሚሰጥ መንፈስ ነው። ሮሃ የሚለው ቃል ኢንተርቼንጀብል ስለሆነ ነው። ለንፋስ ንገረው ሲል ሕዝቅኤል ኦልሬዲ በአጥንት ጀምሯል። ለንፋስ አይከብደውም። ነፋስ ሆይ ከአራቱም ነፋሳት እየነፈስክና ወደ እነዚህ ሰዎች ውስጥ ግባ ብሎ ቆሞ ይጠብቋል። ንፋስ ከአራቱም አቅጣጫ ተጠራርቶ መቶ በዚህ በማይቆጠር ህዝብ ውስጥ ገባ። ሕያዋን ሆኑ። መጽሐፍ ሲናገር ሕያዋን ሆኑ ብቻ አይደለም አይደል? ታላቅ ሰራዊት ሆነው ቆሙ። ስቲል ራእይ ነው።
ከዛ በኋላ እግዚአብሔር የሚናገረውን መልእክት ነገረው። አሁን ለሕዝቤ ለእስራኤል እንዲህ በል፣ መቃብራችሁን እከፍታለሁ፣ በሕይወት ትኖራላችሁ። እግዚአብሔር የአንድ ሰው አይደለም የአገር መቃብር እከፍታለሁ አለ እግዚአብሔር። እማወጣው አንድ ሰው አይደለም ሕዝብ አወጣለሁ ከመቃብር አለ። በአንድ ቀን መቃብር ከፍቼ ኔሽን አወጣለሁ አለ እግዚአብሔር። ትንቢቱ ሕዝቅኤል በተናገረበት ዘመን ለማን እንደተነገረና ለምን እንደተነገረ በጣም ክሊር ነው። እግዚአብሔር መቃብር ከፍቼ ሕዝብ ከመቃብር አወጣለሁ ሲል እየተናገረ ያለው ስለምን እንደሆነ በጣም ግልጽ ነው። ከአባቶቻቸው አገር ተማርከው ስለመጡ ከባቢሎን ያለውን የምርኮ ዘመን ጨርሳችሁ ወደ አባቶቻችሁ ምድር ትመለሳላችሁ የሚል መልእክት እንደሆነ የሚቀጥሉት የመጨረሻ ቁጥሮች ላይ በግልጽ ተቀምጧል። እግዚአብሔር ግን እየተናገረ ያለው ከምርኮ አገር አንስቼ ወደ አባቶቻችሁ ምድር እመልሳለሁ ብቻ አይደለም። እንደዚህ አይነት በጣም ብዙ ትንቢት ሕዝቅኤልም ተናግሮ ያውቃል። ወደ አባቶቻችሁ ምድር ትመለሳላችሁ የሚል እግዚአብሔር ከዛ የዘለለ ነገር እየተናገረ ነው። ካላችሁበት አገር ወደ እስራኤል ትመለሳላችሁ ከሚል የዘለለ ነገር እያወራ ነው። የሚበልጥ ነገር እያላቸው ነው። መቃብር ከፍታለሁ አለ እግዚአብሔር። ደርቆ የወደቀ የተተወ ለብዙ ዓመታት የከረመ አጥንት ገጣጥሜ ከመቃብር አውጥቼ በሕይወት አኖራለሁ። እኔ እግዚአብሔር እንደሆንኩኝ እንድታቆረጋለሁ እያለ ነው። እግዚአብሔር ሊትራል ነው ባይዘው የተናገረው ቃል ስዕላዊ አይደለም። የሚቀጥሉት ቁጥሮች ላይ መቃብር ከፍታለሁ የሚለው ትክክለኛ ቃል፣ የሞተ ይነሳል ኔክሮስ የሚለው ትክክለኛ ቃል ተገንዞ የተቀበረ በመቃብር ውስጥ የገባውን አወጣዋለሁ አለ እግዚአብሔር። ከምርኮ መልሳለሁ አይደለም ያላቸው። ምንድነው የሚለው የሚቀጥሉት ቁጥሮች? ቁጥር 12 ሕዝቤ ሆይ አይደለ ነው መቃብሮቻችሁን እከፍታለሁ ከውስጣቸው አውጣቸዋል። በጣም ተተናጎናቸው አለ እግዚአብሔር መቃብር ከፍቶ ሕዝብ አውጥቷል። አሁን ይሄ ትንቢት ነው ገና it's a prophecy እኮ ትንቢት ነው። ይሄ ሕዝቅኤል ቆሞ የሚናገረው ትንቢት ነው፣ አልተፈጸመም። በሕዝቅኤል ዘመን ገና ትንቢት ነው። ሕዝቅኤልን ሐሰተኛ ነብይ ብለው በድንጋይ እንዳይወግሩት እግዚአብሔር መቃብር ከፍታለሁ ሕዝብ አወጣለሁ ብሏል። የታለ ያወጣው ብለው በድንጋይ እንዳይወግሩት ወደ አባቶቻችሁ ምድር ትመለሳላችሁ አላቸው። ትንቢቱ ግን የቅርብ ጊዜ ብቻ ሳይሆን የሩቁ ዘመንም ትንቢት ነው። እግዚአብሔር ሊትራሊ መቃብር ከፍቼ ሕዝብ አወጣለሁ እያለ ነው። በአንዴ በቅጽበት በአንድ ጊዜ ብዙ ሕዝብ አወጣለሁ ከመቃብር እያለ ነው። በእርግጥ እግዚአብሔር ሞትን ድል አደርገዋለሁ እያላቸው የከረመ እንትን የሚያጠኑ ሰዎች አሉ አይደል? የሚያጠኑ ምንድን ነው ያሉት? ፓላንቲዮሎጂስት ነው ይባላል። ፓላንቲዮሎጂ ነው አይደል? ፎሲልስ የሚያጠና የደረቀና መቃብር ውስጥ ያለ አጥንት ያወጡና አጥንተው ይሄን ያህል ዓመት ኖሯል ብለው ሊነግሩን ነው አይደል የሚሞክሩት እንጂ ለማስነሳት አይሞክሩ። እስቲ የደረቀ አጥንት እየሰበሰብን እናስነሳ የሚል ሐሳቡም የላቸውም። እድሜውን ራሱ ለማወቅ ያለ ሲቃይ እግዚአብሔር መጣና ደርቆ የተረሳ የኖረ የከረመ አገር ባንድ ያወጣሉ አለ። ሕዝብ በአንድ ጊዜ ከመቃብር አወጣሉ። እግዚአብሔር እየተናገረ ያለው ወደ አባቶቻችሁ ምድር ትመለሳላችሁ ብቻ አይደለም። ሕዝብ እስራኤል ይገባዋል። አሁን እዛ ጋር አሁን ለእናንተን ቆሜ እዚህ ጋር ተሰብካችሁ ሕዝቅኤል ቆሞ ሲናገር ሕዝቡ አሜን ይላል። ተረስተናል ይላሉ። ተትተናል፣ ደርቀናል። እግዚአብሔር ትቶናል። የተናገረ ነው ትቶታል። ኢየሩሳሌም ትፈርሳለች። ቤተ መቅደሱ ፈርሷል። ከተማው ተቃጥሏል። እግዚአብሔር ትቶናል። እግዚአብሔር ያለው እሱና ተትተናል ይላሉ፣ ደርቀናል ይላሉ፣ ሞትናል ይላሉ። እኔ እግዚአብሔር ግን የተናገርኩትን አደርጋለሁ አይደል? ለሕዝቅኤል ሕዝቡ አሜን አዎ ብለን ነበር። ተትተናል ትላላችሁ ይላል የሠራዊት ጌታ እግዚአብሔር። አዎ ብለናል። ረስቶናል ብላችሁ አዎ ብለናል። እግዚአብሔር ግን እንደዚህ ይላል፣ ወደ አባቶቻችሁ ምድር እመልሳችኋለሁ። ይሄ ትንቢት ለእኔ ለኢትዮጵያዊው አሁን እዚህ ሀገር ላለ ለኛ ሲመጣ ይሄ ትንቢት እግዚአብሔር እየተናገረ ያለው ጂኦግራፊካሊ ከኢትዮጵያ ወደ ሆነ ሀገር ከሆነ ሀገር ወደ ኢትዮጵያ አመጣለሁ ወስዳለሁ እያለ እንዳልሆነ ግልጽ ነው። እግዚአብሔር በዚህ ቦታም ላይ ሞር አድቫንስ እየተናገረ ያለው ቃል በቃል ግቡና አጥኑት እናንተን ቃሉን ቃል በቃል እግዚአብሔር መቃብር ከፍታለሁ ያለው በትክክል መቃብር ከፍቼ የማይቆጠር ሕዝብ ባንድ ያወጣለሁ። እግዚአብሔር መቃብር ከፍቶ ያውቃሉ። ከዛ በኋላ ይሄ ትንቢት ተፈጸመ ወይ? አዎ ተፈጸመ። ወደፊት ይፈጸማል ወይ? አዎ ደግሞ ይፈጸማል በቅርብ። እግዚአብሔር መቃብር ከፍቶ የሞተ አስነሳ ወይ? አዎ ሊሆን የማይችል ነገር እግዚአብሔር አረገ። ሊሆን አይችልም እግዚአብሔር አረገ። ትንሣኤ
ነው እግዚአብሔር እያወራ ያለው ሕዝቅኤል 37 ላይ። ሕዝቅኤል እየተናገረ ያለው ከሱ ዕውቀት ውጪ ከሱ ዕውቀት በላይ መሲያኒክ የሆነ ነገር እየተናገረ ነው ሕዝቅኤል። እሱ ፉሊ አንደርስታንድ ያደርገው አያደርገው መጽሐፉ ላይ ብዙ የምናውቀው ነገር የለም። ግን ሕዝቅኤል እየተናገረ ነው፣ መሲያኒክ ነው፣ ወደፊት ሊሆን ያለውን ነው እየተናገረ ያለው። እግዚአብሔር እንደዚህ ይላል፣ መቃብር ከፍታለሁ። እግዚአብሔር ከፈተው? አዎ ከፈተ። ማስረጃ አለ? ኦፍ ኮርስ። ክርስቲያን ያደረገን እሱ አይደል? ክርስቲያን የሆነው እኮ ኢየሱስ ከሞት ተነስቶ ነው። እግዚአብሔር መቃብር ከፍቶ የሞተ አስነሳ ወይ? አዎን፣ እግዚአብሔር መቃብር ከፍቶ ሞት ተሸንፎ የሞተ ተነሳ። ልጁን እግዚአብሔር ቀሰቀሰ። ሌሎች ከሞት የተነሱ ሰዎች አይደለም እያወራሁላችሁ ያለሁት። ከሞት የተነሳ በሙሉ ተመልሶ ሞቷል። የኢየሱስ ትንሣኤ ግን ለሁላችን ሪፈረንስ ፖይንታችን ነው። እግዚአብሔር የሞት ያስነሳል? አዎ። በአገር ባንድ ያወጣል? አዎ። ምን ማስረጃ አለ? እግዚአብሔር ልጁን ኢየሱስ ክርስቶስን ከሞት አስነስቶታል። እንዴት አድርጎ ነው ያስነሳው? ሞት ድል ተነስቶ፣ ኢየሱስ ላለመሞት። ታዲያ ሙሉ በሙሉ መቼ ነው የሚፈጸመው? በቅርብ ጌታችን ተመልሶ ሲመጣ ሙታን በሙሉ ይነሳል። አገር ባንድ ቀን ይወጣል። ሕዝቅኤል እየተናገረ ያለው ይሄንን ነው። ባይዘው ትንሣኤ ያረጋለሁ አለ እግዚአብሔር። ሕዝቅኤል እንዴት ብሎ ትንሣኤ ያረጋለሁ ይበል? ሕዝቤ ሆይ መቃብራችሁን እከፍታለሁ፣ ወደ አባቶቻችሁ ምድር ትመለሳላችሁ አለ። እኛ ገባና አሁን የምትሄዱበት ሀገር አለ የምናፍቁት ከሰማይ ውጪ መሬት ባይዘው ቅርብ ሆኗል። ባትሄዱ ራሱ ታውቁታላችሁ። አንዳንዴ እንደውም ሌላ ሀገር ከሄደ ሰው በላይ እኮ እዚህ ሀገር ያለ ሰው ስለዛ ሀገር ያውቃል። ይሄን ያህል መቀራረባችንን ለማሳየት ነው፣ ሌላ ነገር ለማለት አይደለም። ምንም ነገር ብትጠይቁ ምንም ቅርብ ነው። ምንም የሚጓጓለት የሚናፈቅ ቦታ የለም። እምንናፍቀው አንድ ሀገር አለን፣ እሱን በትንሣኤ አካል እንቀላቀለዋለን። ሕዝቅኤል እየተነበያልን ነው። እግዚአብሔር አደርጋለሁ ይላል። የእግዚአብሔር ቃላው ከተሐድሶ የዘለለ ነገር ነው። በሕዝቅኤል አፍ እየተነገረ ያለው ተሐድሶ ነው። ለእስራኤል እየተነገራት ያለው እመልስሻለሁ፣ ሪስቶር አረግሻለሁ፣ ከተሞችሽን ሪፎርም አረጋለሁ፣ እንደገና እገነባሻለሁ፣ በአባቶችሽ ምድር እንደገና ትጸኛለሽ፣ አገር ትሆኛለሽ። የዘለለ ነገር እግዚአብሔር ለኛ እየተናገረ ነው። ከሪፎርሜሽን ያለፈ ስለ ሪዘሬክሽን እግዚአብሔር እያወራ ነው። ስለ ትንሣኤ እግዚአብሔር እያወራ መቃብር ይከፈታል። አዎ ሞተው ተቀብረው የተረሱ የተተዉ ተስፋ የተቆረጠባቸው ከዚህ በኋላ በሕይወት አይኖሩም የተባሉትን አስነስቼ በሕይወት አኖራለሁ፣ እኔ እግዚአብሔር አረጋለሁ አለና እኔ እግዚአብሔር መሆኔን አሳያለሁ። ለእኔና ለእናንተ የተነገረ ትንቢት ነው። በፍጹም በሕይወት ሊኖሩ የማይችሉ ቀጥሎ የማይገባቸውን ሰዎች እግዚአብሔር በሕይወት እያኖረ ነው። መቃብር ከፍቶ የዘላለም ሞት ሰብሮ ከመቃብር አውጥቶ እግዚአብሔር የዘላለም ሕይወት ሰጥቶ በእርግጥ እርሱ እግዚአብሔር ነው እያለን እንላለንም። ይህ ትንቢት ተፈጽሟል። በክርስቶስ ኢየሱስ ትንሣኤ ተፈጽሟል። ለእኛ የዘላለም ሕይወት በመስጠት ተፈጽሟል። የትንሣኤ አካል በመስጠት ደግሞ ይፈጸማል። ተፈጽሟል። የትንሣኤ አካል እንደምትለብስ ምን ያህል እርግጠኛ ነህ? ኢየሱስ ለብሷል። እኔ 1 ሚሊዮን የሚለብስ ሰው አልጠበቅም። ኢየሱስ ከለበሰ በቃ እርግጠኛ ነኝ ለባሽ ነን። ይሄንን አሮጌ እዛው መቃብር ትተነው በአዲስ አካል እንወጣለን። የማይበሰብስ ነው የሚሰጠን። የሚበሰብሰውማ የተቀበረ ነው። የሚበሰብሰውማ የወደቀ ነው። የሚበሰብሰውማ ሊነሳ የማይችለው ነው። እግዚአብሔር እርሱ ማን እንደሆነ የሚያሳይበትን ስራ በእኛ አስቀርቷል። በልጁ ሞትና ትንሣኤ በቅርብ እንነሳለን። ተነስተናል፣ እንነሳለን። ውስጣችን ዘላለም ሕይወት አለ። ይህንን አካል በመለወጥ ወደ ሙላት ያመጣዋል። ሕዝቅኤል የሚናገረው ይህንን ነው። መቃብር ይከፈታል። ሁሌ ስናገረው በጣም ኢነርጂ ያገኛለሁ እኔ። ኢየሱስ የሚመጣ ቀን ሕዝቅኤል የተናገረው ትንቢት የሚፈጸመው ጌታችን ኢየሱስ ክርስቶስ ዳግም ሲመጣ ይሄ ትንቢት ፉልፊል ያደርጋል። ኢየሱስ ዳግም ሲመጣ ሪል መቃብር ይከፈታል። ባይዘዌ ኢየሱስ የሞተ ቀን አንብባችኋል? ማቴዎስ ወንጌል ላይ ብቻ ነው ያለው። መቃብር ተከፍቶ ከሞቱ የቆዩ አንዳንድ አባቶች ኢየሩሳሌም ታዩ ይላል። ልክ ኢየሱስ ሲሞት መቃብር ተከፈተ። ክፍትፍትፍት ታለና ከቆዩ የከረሙ ከሞቱ የከረሙ መንገድ ላይ ኢየሩሳሌም አዩአቸው። ባይዘው ሰዎች አሁን አብርሃም ቢያልፍ በዚህ ተለዩዋለ። ባይዘው ሱት አይለብስማ፣ የድሮን ነው የሚለብሰው፣ ሲሞት የለበሰውን እና አብርሃም ሌላው ሰው ያቆም፣ እኛ በጌታ ነን፣ ውስጣችን ያቆም። ከሞቱ የቆዩ አንዳንዶች ቅዱሳን ነው የሚለው ኢየሩሳሌም ከተማ ታዩ። ምን አድርጎ እግዚአብሔር መቃብር ከፈተ። ልክ ኢየሱስ ሲሞት ሞት ለመሸነፉ ምልክት ብድግ ብቅ ብለው ታዩ። ከዛ በኋላ ሰላም አላሉ፣ ሰው ኑሮ አልቀጠሉ፣ በቃ ታዩ ብቻ ነው፣ አጧቸው። ከዛ አሁን ጌታችን ተመልሶ ይመጣላ። ዳግም ሲመጣ አምነው ያንቀላፉ የዛን ቀን ብቅ ብለው የታዩት ሁሉ
ጥርግርግ ብለን እንወጣለን። እነ ጳውሎስ እነ ጴጥሮስ እነ አብርሃም እነ ሙሴ ሕዝቅኤልን ጨምሮ ይህን ትንቢት የተናገረው ሰውዬ ራሱ ባይዘው የትንሣኤ ቀን ይሄንን ያየሁት ይላል። ይሄን ራሱን ስንወጣኛ እንደዚህ ስትወጡ ነው ያየሁት ይለናል። ትንቢቱ ራሱ ግጥም የሚልለት የትንሣኤ ቀን ነው። ይሄንን ያየሁት ይላል። እግዚአብሔር አገር ባንድ ቀን አወጣለሁ። አረ ወደ ከምርኮ አገር መመለስ አይደለም። እኔ የገባኝ ትክክለኛ መቃብር ሲከፈት ነው። የሞቱ የደራረቁ አጥንቶች እንደገና ሰራዊት ሆኖ ሲቆሙ ነው። እርሱ እግዚአብሔር አምላክ እንደሆነ ሲመሰከር የእግዚአብሔር አምላክነት ባይዘው አንዲናይብሊ ሊካድ በማይችል መንገድ ዓለም በሙሉ ተንበርክኮ የሚመሰክረው የትንሣኤ ቀን ነው። ፍጥረት በሙሉ እኛ ከመቃብር ወጥተን ስንሄድ የዛን ቀን ፍጥረት በሙሉ ይንበረከካል። እርሱ እግዚአብሔር አምላክ ነው። ክብር ለእግዚአብሔር ይሁን። የክርስቶስ ትንሣኤ ለሁላችን ከሞት ለመነሳታችን በእግዚአብሔር ፊት ለዘላለም ለመኖራችን ማረጋገጫ ዋስትናችን። ምናልባት እኛ መካከል በተለያየ ነገር ውስጥ ሆናችሁ የመጣችሁ ወንድሞች እህቶች ብትኖሩ ዛሬ ለእናንተ እጅን የምስራች ልነግራችሁ እፈልጋለሁ። እውነተኛ ትንሣኤ በክርስቶስ ኢየሱስ በማመን ብቻ ነው ያለው። ጌታችን ተመልሶ በቅርብ ይመጣል። ኢየሱስ ዳግም ይመለሳል። መሬት እንደዚህ አትቀጥልም። ይሄ የምናየው ሰማይና ምድር እንደዚህ አይቀጥልም። ይፈራርሳል፣ ይወድቃል፣ ይከዳል። መሬት የቆመችበትን ትለቃለች። በክርስቶስ ኢየሱስ ያመኑ ብቻ ለዘላለም ከእግዚአብሔር ጋር ለመንገስ በደመና ሊቀበሉት ይነጠቃሉ።